የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 10 ቀን 2018 ዓመተ ምህረት ነው። የወንድ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 10 ቀን 2014 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን በቅድሚያ እኛም የአባዎች ትላንት ለሕዝብ መብትና ነጻነት የሞቱትን ጓዶቻችንን እያስታወስንና ወደ ሞት ሲነዱ ልጓዝ በድል ጎዳና በተሰውት ጓዶች ፋና የሚለውን አብረን ከነርሱ ጋር በህሊና እየዘመርን ፋኖ ስርዓቱ እስኪንኮታኮትና እስከ መጨረሻው ድረስ ለሚያደርገው እልህ አስጨራሽና ህዝባዊ መንግስትን ለማቋቋም በሚደረገው ትግል ያለንን ሙሉ አለኝታነት ልናረጋግጥ እንወዳለን። ፋኖ ተሰማራ፣ ፋኖ ተሰማራ፣ ለእናት ኢትዮጵያ ብርሃን ልታበራ። አዎ የሚታየን ጨለማ በአንድነትና በአብሮነት ይከስማል። የማዕቀብ ጥሪ ነው። በማስከተል እነዚህ ሐሳዊዎች የሰለጠኑና ያወቁ መስሏቸው ኢትዮጵያዊውን የኔ ቢጤ ልጅ ዋለልኝን ሊያወግዙ ቢጥሩም ዋለልኝ ለዩኒቨርሲቲ ትምህርት ሳይበቃ ያኔ ደራሳ ይባሉ በነበሩት በሜጫ ቱለማ፣ በኦጋዴን ጭቆና ይወገድልን ትግሎች ብቅ ብለው ባፈናም በግድያም እንደተጠቁ የምናውቀው ነው። እነ መንግስቱና ገርማሜ ንዋይ ወዘተ ሲሰቀሉ፣ እነ ማሞ መዘምር ሲገደሉ የተማሪዎቹ ሚና ምን ነበር? ማነውስ ግድያውን የፈጸመው? የኤርትራ ነጻ አውጪ ግንባር የትጥቅ ትግል በ1960 ዓመተ ምህረት ሲጀመር ዛሬ የሚወገዙት ተማሪዎች ሁሉ ነቅተው መሬት ላራሹ ብሎ ለመሰለፍም ብዙዎች አልደረሱም ነበር። ጭቆና ነበረ፣ አሁንም አለ። በሃይማኖት የነበረው ልዩነት እንዲወገድ ክርስቲያኑም ሳይቀር ሙስሊሞቹን አጅቦ በየካቲት 66 ታግሏል። የደነቆሩ ዘረኞች በሚል ርዕስ ከሃማ ቱማ የቀረበውን ሰፋ ያለ ትንታኔ የመጀመሪያውን ክፍል አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የፍኖተ ዴሞክራሲ ዘጋቢዎች ከስፍራው ባስተላለፉልን መረጃዎች መሰረት እሁድ መስከረም 9 ቀን 2018 ዓ.ም በጋይንታ አውራጃ እስቴ ከተማ ደንጎልትና ማጎትና አካባቢ መሽጎ በነበረው የጠላት ጦር ላይ በተወሰደ እርምጃ ከ65 በላይ የሚሆኑ ወታደሮች መሞታቸውና 22 መማረካቸውን 19 ብሬን መትረየስ ክላሽን ጨምሮ ብዛት ያላቸው የነፍስ ወከፍ መሳሪያዎችም ገቢ ሆነዋል። በስቴ ከተማ በፋኖ አባልነትና ደጋፊነት ተጠርጥረው ታስረው የነበሩትን ለማስለቀቅ በተደረገው ውጊያ 5 ፖሊሶች መሞታቸውና ታስረው የነበሩ እስረኞች ሁሉ መለቀቃቸውም ለማወቅ ተችሏል። በዕለቱ የተሳተፉት የሜጀር ውባንተ ክፍለ ጦር ብርጌዶች ጉና ክፍለ ጦርና እሰቴ ዴንሳ ብርጌድ መሆናቸውንም ከመረጃው ለመረዳት ተችሏል። በሌላ ዜና የሜጀር ጀነራል ውባንተ ክፍለ ጦርን ለመደምሰስ ከደራ ተነስቶ እየመጣ በነበረው የጠላት ጦር ላይ ፋኖ የደፈጣ ውጊያ በማድረግ ከጠዋቱ 11 ሰዓት ተኩል ጀምሮ በሞሻና በግድብ ተራራዎች ከፍተኛ ተኩስ የቀጠለ መሆኑንና በጦርነቱም ብዛት ያላቸው ወታደሮችን ጨምሮ አንድ ከፍተኛ ማዕረግ ያለው የጦር አዛዥ መማረኩም ተነግሯል። እንዲሁም በጎጃም በተለይም በባህር ዳር ዙሪያ አገዛዙ ከጣና ገላውዲዮስ ፋኖ ኃይሎች ጋር ከባድ ውጊያ ላይ መሆኑም ታውቋል። ሌላው መረጃ በወልዲያ ከተማ ዙሪያ የልጅ ኢያሱ ኮር ከሌሎች አጋሮቹ ጋር በመተባበር በወርጌሳ ከተማ ዙሪያ ባደረጉት ትንቅንቅ 42 ክላሽን ሲማርኩ የቀረው ኃይል ሸሽቶ ወልዲያ መግባቱን የዓይን ምስክሮች ተናግረዋል። በጎንደር በበለሳ ዋና ከተማ ጎህላ ውስጥ አገዛዙ ህዝቡን በመሰብሰብ
የፋኖ ኃይሎችን በመደወል ወደ ሰላማዊ ህይወት ከመለሳችሁ ገንዘብ እንሸልማለን፣ ሌሎች ሽልማቶችንም እንሰጣለን ስብሰባ ላይ መዋሉንና ህዝቡም ከመታዘብ በስተቀር ለጥሪው የሰጠው ምንም መልስ እንደሌለ ዘጋቢያችን አክሎ ገልጿል። ይህ ትግል ውጤታማ እንዲሆን ፋኖዎቹ ድርሻቸውን ሊወጡ ይገባል ሲሉ አመራሮቹ ገለጹ። በዚህ ትግል የሚጠበቅብንን አድርገናል ብለን ራሳችን ልንጠይቅ ይገባናል ሲሉ ለእግረኛ ሰራዊቱ ጥሪ አቅርበዋል። ይህ ትግል ውጤታማ እንዲሆን የሁሉም ርብርብ ያስፈልጋል የተባለ ሲሆን የትግሉ ዕድሜ በፍጥነትና በድል እንዲቋጭ ከተፈለገ ሁሉም በቅንነት የበኩሉን አስተዋጽኦ ሊያደርግ ይገባል። የሁልጊዜ ጥያቄያችን ለዚህ ትግል የሚጠበቅብኝን አድርጌያለሁ የሚል መሆን አለበትም ብለዋል። በዚህ ትግል ከፍተኛ ዋጋና አስተዋጽኦ እያደረጉ ካሉ ባለድርሻ አካላት ውስጥ ተዋጊዎቻችን የቅድሚያውን የሚይዙ ሲሆን በአራቱም የአማራ ማዕዘን ያለ ተዋጊ ለአንድያ ህይወት ሳይሳሳ ለአማራነት መከበር ሁሉም ፈተና በተለይ የአመራሮችን መጠላለፍ ተንኮል ሳይበግረው ሁሉም ህመም ችለው የሚጠበቅባቸውን ግዴታ እየተወጡ ነውና ከልብ ማመስገን አለብንም ብለዋል። ቀጥሎ ደግሞ የገጠሩ ማህበረሰብ የገጠሩ ህዝባችን የራሱ ሳይደለው ለአማራነት የሞቀ ቤታቸውን ትተው ዋጋ የከፈሉ ላሉ የአማራ የቁርጥ ቀን ጀግኖች ከነጉድለቱ ቢሆንም ስንቅም መጠለያም ወዘተ ሆኖ ለአማራነት የሚጠበቅበትን ሁሉ እያደረገ ነውና ከልብ ማመስገን ይገባልም ብለዋል። ውድ ህይወቱና ንብረቱን ሳይሰስት የሚሰጥ ሰራዊትና ማህበረሰብ እንዳለን ሁሉም መሪነትን ተጠናጠው በአራቱም የአማራ ማዕዘን በአንድነት ታግለን ይህንን ስርዓት እንዳንጥል እርስ በርስ የሚያዋጉ የጥላት ወገን እየከዳ ወደኛ ሰራዊት እንዳይመጣ ትግሉን በስጋት እንዲታይ የሚያደርጉና በርካታ መጥፎ ነገሮችን እየፈጸሙ ያሉ የትግል ፈተላዮችም እንዳሉ ሊታወቅ ይገባል ብለዋል። የትግል በተሎ እንዳይቋጭ የጥላት አቅም ሳይሆን የመሪዎች ብልሹ አካሄድ መሆኑ ደግሞ ማንም የማይክደው ሀቅ ሲሆን ትግሉ በተሎ ይቋጭ ዘንድ ጦሩ ጠያቂ ሊሆን ይገባል። ለአገዛዙ ወንበር መጽናት እንደሚረግፉ የጁላ ሰራዊቶች ሁሉ ለግለሰብ ፍላጎት መሳካት አይደለም ውድ ህይወቱን ውድ ጊዜውን የሚገብር ፋኖ መኖር የለበትም ብለዋል። የኃይለ ማርያም ማሞ ክፍለ ጦር ድንቅ ኦፕሬሽን አካሄደ። ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የሚገኘው የኃይለ ማርያም ማሞ ክፍለ ጦር በርካታ ኦፕሬሽኖችን አድርጎ አስደምሞናል። ከሰሞኑ የደቡብ አማራ ቀጠና ሰምነው ኃይለ ማርያም ማሞ ክፍለ ጦር ሬጅመንት 1 ሬጅመንት 2 ሬጅመንት 4 እና የክፍለ ጦሩ ቃኝና መሐንዲስ በጥምረት በአዲስ አበባ በቅርብ ርቀት ላይ በኮንቱ ታዳጊ ከተማ በመግባት ከበባ በማድረግ የብልጽግና አሽከሮች ላይ ድንቅ ኦፕሬሽን አካሂደዋል። በዚህም ያገዛዙ ሰራዊት ምሽግ ላይ የቦምብ ፍንዳታን በተኩስ ያናወጠ ሲሆን በዚህም ከበባ የተረፉት ከተማውን ለቀው በመሸሽ ወደ ሸኖና ጫጫ ከተማ ጥለው ሸሽተዋል። በቀጣይ ቀን የኃይለ ማርያም ማሞ አናብስቶች ድንቅ ኦፕሬሽን አቅደውና አስበው የክፍለ ጦሩ 1 ቤዛ ሬጅመንት 2 ዳኘው ሬጅመንት እና 3 ሰላም ሰው ሬጅመንት ፖጋላ ሬጅመንት እና የኃይለ ማርያም ማሞ ክፍለ ጦር ቃኝና መሐንዲስ በቅንጅት ከማርበ ንዑስ ወረዳ ከአዲስ አበባ አፍንጫ ስር 60 ኪሎ ሜትር የሚልክ የጦር ግምጃ ቤት ላይ ያገዛዙ ኃይል መሽጎ ከነበረበት ካምፕ በመግባት ሰራዊቱን ቀለበት ውስጥ በማስገባት የተጠናከረ ኦፕሬሽን አካሂደዋል። በቀጣይ አጠናክረው እንደሚቀጥሉም ገልጸዋል። የ19 ዓመት ልጅ ካልደፈርኩ ያለው የ50 ዓመት ሚሊሻ እናቷን ገደለ። በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ይስማላ ከተማ ላይ ልጁን በሚሊሻ አላስደፍርም ያለች እናት በሚሊሻ ተገደለች። ድርጊቱ የተፈጸመው ትላንት ሲሆን በተለምዶ ካምፕ የደረቅ ካምፕ ተብሎ የሚጠራው አካባቢ ነው ተብሏል። ሚሊሻው ካሁን በፊት 7 ዓመታትን በመከላከያ ተቋም አገልግሎ የነበረ አሁን በድጋሚ የብልጽግና ጦር ጋር የተቀላቀለ የጡት ቆራጮች ተላላኪ መሆኑን ተረጋግጧል። ባደረግነው ማጣራት ገዳዩ ለጊዜው ወደ ጫካ ዞር ብሎ እንዲቆይ በመመካከር አመለጠን የሚል ድራማ ሰርተዋል። ሟቿ ተጨማሪ 4 ዓመት ህፃን እንዳላት ታውቋል። ይስማላ ከተማ ውስጥ ያለው አጠቃላይ ያገዛዙ ኃይል 70 እንደሆነ ከጥቂት አድማ ብተና ውጭ አብዛኛው ሚሊሻ እንደሆነና ራሱን መከላከያ ብሎ የሚጠራው ቡድን በፓትሮል በቀን 1 ጊዜ ከሊበን ተነስቶ ቀይቶ ከመመለስ ውጭ በከተማዋ እንደሌለም ተረጋግጧል። እርቦናል፣ ጠምቶናል፣ ደሞዝ ይከፈለን ሲሉ የገዋኔ ከተማ ሰራተኞች ቅሬታቸውን አቀረቡ።
በአፋር ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች ዛሬ መንገድ በመዝጋት ድምጽ አሰምተዋል። መንገድ በመዝጋት ድምጽ ያሰሙት እንጨት ሰብስበው የካር የጎማ ጋር ሲያቃጥሉም ታይተዋል። መንገድ ከመግዛቶች በተሽከርካሪም በተሳፋሪም ላይ ምንም ችግር አላደረሱም። ጥያቄውን በሰላም መንገድ አቅርበዋል። ጥያቄያቸው የ2017 ዓመተ ምህረት በጀት ዓመት ያልተከል ደሞዝ ይከፈለን፣ አገዛዙ ዙሩ ላይ ያልቻለም፣ ችግሮቻችን ከቀን ወደ ቀን እየተባባሱ ይገኛሉ። 2 ዓመት ሙሉ ያለ ደሞዝ እንዴት ኑሩ እንባላለን በማለት የአፋርን አካባቢ ንቅናቄና አመጽ ሊያስነሳ የሚችል ከባድ ትኩሳት ሆኖ ውሏል። ለዕለቱ የነበረን ዜናን ከዚያ በቃ የማዕቀብ ጥሪ። እናቴ እንደምነግስ በህልም አይታልኛለች ያለውና ከእናት እንዳልተወለደ ለምስኪን እናትና እህቶች የማያዝነው አረመኔ መሆንን የመረጠው ዘረኛው ግልገል ፋሽስት እቡይ እባብ ቆዳውን እንደሚገፋው ሁሉ ማንነቱን እንደ አሁኑ ሳያሳይ በፊት ይህ ሰው አምባገነን እንደሚሆን ኢህአፓ ከበቂ በላይ አስገንዝቦ እንደነበር የማይረሳ ሐቅ ነው። እንደ እማዋየሽ ዓለሙ ያሉት ደግሞ ከህወሓት ወያኔ እስር መለቀቅ በኋላ የሽግግር መንግስት ልናቋቁም ነው ወይንስ በተቀደደልን ቦይ ልንፈስ ነው ብለው መጠየቃቸው የአደባባይ ምስጢር ነው። ሆኖም ግን ግልገሉ አምባገነን ስልጣን ላይ ለመቆናተር በሚያሟሙቅበት ወቅት መስሚያቸውን ከኪሳቸው ጋር የሰፉ ህብረተሰብን እናነቃለን ብለው በኮሎኔሉ ጫማ ስር ለማስተኛት በለፉና በስልጣን ወንበር ለማግኘት ከመሬቷም ከኮንዶሚኒየምም የቃረሙ እንደነበሩና አብዛኞቹም በእርኩስ ሚናቸው የቀጠሉበት መሆኑን ልናስታውስ ግድ ይላል። እርኩሱ ኮሎኔል ትከሻቸውን መታ ያደረጋቸው እንኳ የሰውነት መርህን ዘንግተውና የህወሓትን ኢፍትሐዊነት ስርዓትን ባየመነጽራቸው ያለቃቸውን ግብር መመልከት ተስኗቸው ከገዳዩ ጋር እጃቸውን ሲታጠቡ ባሽተዋል። ኮሎኔሉ ህዝብን ከህዝብ አፈራቆ ደምም አቃብቶ ዘርንም መሰረት አድርጎ ጨፍጭፎና ለሚያዘው ጨፍጫፊ ማጋለጡ ሳያንስ ከኛው በሚሰበሰብ ግብርና ቀረጥ ከውጭ አበዳሪዎች በስማችን በተሰበሰበ ገንዘብ ክላሾችን፣ ታንኮችንና ድሮኖችን ገዝቶ ለሌላ ፍጅት መሰማራቱንና ለትውልድ ሊተላለፉ የሚገቡ ታሪካዊ ቦታዎችንም እያወደመ መሆኑን ለፍኖተ ዲሞክራሲ ከስፍራው የደረሱ መልእክቶች ያሳያሉ። ይህንን የአምባገነን ስርዓት ለመደምሰስ ደግሞ ለራሱ፣ ለሀገሩ፣ ለእናቶች፣ ለአባቶች፣ ለህፃናትና ታዳጊዎች፣ ላንተና ላንቺ እንዲሁም ለእኔ መብት መጣስ አለው ብሎ የፋኖ ኃይል በዱር በገደሉ መስዋዕትነትን በደም ሊጽፍ ጉዞውን ከጀመረ ወራት ተቆጥረዋል። የህዝባዊ ኃይል ትጥቅ ሰጪ ሳያሻው ያገዛዙን ጨፍጫፊዎች በባሩድ እየላጨና በቆመጥ እያባረረ የመሳሪያ ግምጃቸውን እያጣበበ መሆኑን ለመረዳት ሂሳቡን ስራው በሚሉ የእቡዩ አልጋን ጣፊ ጋዜጠኛ ተብዬዎችና ሃይማኖታቸውን ላገዛዙ ሽጠው የምድር ገዣቸውን እንዲያወጣቸው ተንሱ ለአብይ በማለት ቅቤ የሚቀቡትን የማህበረሰባዊ ድረገጽ ጸሐፊዎችን ማየት በቂ ነው። ፋኖ በዱር በገደሉ የፋሽስቱን ኃይል ድምጥማጡን ለማጥፋት በሚያደርገው ትግል የሌላው የህብረተሰብ ክፍል ማለትም የአስተማሪዎች፣ የተማሪዎች፣ የሰራተኞችና የዳያስፖራ ድጋፍ ወሳኝ ይሆናል። ትግሉም እንዳይቀለበስና በተዘረጋለት ሐዲድ እንዲሄድ ሁሉም ኢትዮጵያዊ ድርሻ አለው። በአገርህ ዴሞክራሲያዊ መብቶች ቅንጦት ሆነው ወገን የዕለት ተዕለት ኑሮውን ለማሸነፍ እየተሳነው ይገኛል። የጥንት አባቶች ያንተ ቤት ሲንኳኳ ይሰማል እኔ ቤት ይሉ ነበር። ኢፍትሐዊነት በየቤታችን ገብቷል። ለዚህም ስርዓት አልበኝነት ተጠያቂው አገዛዙና ሌት የማይነጋ የሚመስላቸው አሻሻጮቹ ካድሬዎችና ህሊናቸውን ቀርጥፈው የበሉ ጋዜጠኛ ተብዬዎች ናቸው። አዎ አገሬ ምን አደረገችልኝ አትበል፣ ምን አደረኩላት እንጂ።
ፋኖ ሲዋደቅ የት ነበርክ? ፋኖ ሲጠራ ወዴት ተደበቅ? ብለን መተዛዘብ አያሻንምና እኛ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ከፋኖ ጎን በመቆም የኢትዮጵያ ሕዝብ ሁሉ የኢኮኖሚና የማህበራዊ ማዕቀብ ትግል በአገዛዙ ላይ በህብረት እንድናደርግ ጥሪ አቅርበናል። ይህ ማህበረሰብ አቀፍ የሆነው የማዕቀብ አድማ የፋኖን የመሳሪያ ትግል የሚደግፍና አገዛዙን ለማንኮታኮት በአራቱም የኢትዮጵያ አቅጣጫ መወሰድ ያለበት እርምጃ ነው። ስለሆነም ከታች በተዘረዘሩት የትግል ስልት ጥሪዎች ተሳታፊ እንድትሆኑ ጥሪው ቀርቧል። 1. ከኢትዮጵያ ንግድ ባንክ ያላችሁን ገንዘብ ወጪ በማድረግ ወደ ሌላ የግል ባንክ በማስገባት ደንበኝነትን ማቋረጥ ወይንም ያለውን ባላንስ ባዶ ማድረግ። 2. የኢትዮጵያ ቴሌኮሙኒኬሽን ሲም ካርድ ለጥሪ መቀበያ ብቻ በመጠቀም ለመደወልና ለዳታ ደግሞ ሳፋሪ ኮምን መጠቀም። 3. በኢትዮጵያ አየር መንገድ ምንም አይነት በረራ አለማድረግ። 2. የኢትዮጵያ ቴሌኮሙኒኬሽንን ሲም ካርድ ለጥሪ መቀበያ ብቻ በመጠቀም ለመደወልና ለዳታ ደግሞ ሌሎችን መጠቀም። 3. በኢትዮጵያ አየር መንገድ ምንም አይነት በረራ አለማድረግ። 4. ከገጠር ምንም አይነት የግብርና ምርት ወደ ገበያ ለማውጣት። 5. ዳያስፖራው ቢያንስ ለአንድ ወር ምንም አይነት የውጭ ሀገር ገንዘብ እንዳይዘረዝር፣ አስገዳጅም ከሆነ ገንዘቡን መንግስት እንዳያገኘው አድርጎ መመንዘር። 6. የአብይ አህመድ ደጋፊ የሆኑ ሰዎችን ከማንኛውም ማህበራዊ አገልግሎት ማግለል። 7. የከፈልነው ግብር ለኛው መጥፊያ ነውና በምንም አይነት ግብር አለመክፈል። 8. በግብይት የሚገዙ ዕቃዎችን ያለ ደረሰኝ መግዛት፣ አስገዳጅ ከሆነ ዋጋቸውን ቀንሶ መጻፍ። 9. አብይና አጋሮችን በዓለም አቀፍ ፍርድ ቤቶች መክሰስ፣ ዳግምም መሪ ለማሻሻጥ ሲባል ብቻ ያለ ጥናት የሚደረጉ ሽልማቶች የኖቤል ሽልማቱን እንደቢሏል በእኛ ሀገር ብቻ ሳይሆን እንደኛ ፍትህ በሚናፍቁ ሀገራትም ላይ እንዳይደገም መቀስቀስ። 10. አመቺ በሆኑ ቦታዎች አብይና አገዛዙ ገዳዮች መሆናቸውን የሚገልጽ ስቲከር ወይም መፈክር መለጠፍ። 11. ያለማቋረጥ ተከታታይ ሰላማዊ ሰልፍ ማድረግ፣ የሙት ከተማ አድማንም እውን ማድረግ። 12. ወጣቱና አቅም ያለው ሁሉ የፋኖን ስልጠና ወስዶ እንዲዘጋጅ መቀስቀስ። 13. የፖሊስና መከላከያ አባላት መንግስትን በመክዳት ፋኖን እንዲቀላቀሉ ማሳመን። 14. የከተማና የገጠር ዋና ዋና መንገዶችን መዝጋት። 15. ለማሰር ለአፈናና ለማፈናቀል ያገዛዙ ካድሬዎች ሲንቀሳቀሱ እቅዳቸውን ለማሰናከል በኡታና በደል የሚፈጸምበትን ወገን ከቦ አፋኙን ብቻውን አቅም እንደሌለው ማሳየት። 16. ለአሸባሪው መንግስት ያደሩ አሳሪ አፋኝና ቤት አፍራሾችን ማንነታቸውን በፎቶ በቪዲዮና ድምጽ በመቅረጽ በሶሻል ሚዲያዎች ላይ ማጋለጥ። እነዚህንና የመሳሰሉ የትግል መሳሪያዎችን በመጠቀም ያገዛዙን ዕድሜ ለማሳጠር ጊዜ አይወስድብንም ብለን እናምናለን። ፋኖ የህዝብ ልጅ ትግሉም የህዝብ ነውና በኢትዮጵያ ውስጥ ባናታችን ላይ የሚሾም ሳይሆን ደግ ከጥሩ አማርጠን ጥሬውን ከንክርዳዱ ለይተን ለልጅ ልጆቻችን የምትተርፍ ፍትሃዊ አገር እናስረከብ። እኛም የአባቶች ትላንት ለህዝብ መብትና ነጻነት የሞቱትን ጓዶቻችንን እያስታወስንና ወደ ሞት ሲነዱም ልጓዝ በድል ጎዳና በተሰውት ጓዶች ፋና የሚለውን አብረን ከነርሱ ጋር በህሊና እየዘመርን ፋኖ ስርዓቱ እስኪንኮታኮትና እስከ መጨረሻው ድረስ ለሚያደርገው እልህ አስጨራሽና ህዝባዊ መንግስትን ለማቋቋም በሚደረገው ትግል ያለንን ሙሉ አለኝታነት ልናረጋግጥ እንወዳለን። ፋኖ ተሰማራ፣ ፋኖ ተሰማራ፣ ለእናት ኢትዮጵያ ብርሃን ልታበራ። አዎ የሚታየን ጨለማ በአንድነትና በአብሮነት ይከስማል። ለነጻነትም በሚያደርገው ጥረት አብረነው በማበር የፋኖን የህዝብ ልጅነት እናረጋግጥ። ህዝባዊ ትግል ይጠናከር። የኢትዮጵያ ህዝብ ያሸንፋል። የደነቆሩ ዘረኞች መደዴ ፖለቲከኞችና ቢጠቅሙ ትዝታዎች ከሃማ ቱማ።
እትብቱ ተቆርጦ ካረፈበት ምድር የሰው ልጅ ካልኖረ ከራሱ ሕዝብ ጋር ምን መቅኖ ያገኛል ያገር ልጅነቱ በተዛባ ዕድሜ ከራቀ ከናቱ። ኃይሉ ገብረ ዮሐንስ ገሞራው። በነሐሴ 1961 ዓመተ ምህረት አንድ DC-3 አውሮፕላን 7 ሆነን ጠልፈን ወደ ሱዳን ስንገባ በቅርቡ ወደ ሀገራችን እንመለሳለን የሚል ጽኑ እምነት ነበረን። ጊዜ አልፎ ነቃፊዎችና አዋራጆች ሲፈሉ አንድ የፈረንጆቹ ሰላይ የነበር ግለሰብ እኛን ያቀለለ መስሎት የጠለፉት አውሮፕላን እኮ እንቁላል የሚጫንበት ነው ብሎ ተችቶ አስቆን ነበር። ይህን ውዳቂ ግለሰብ ደርግ ጊዜውን ጠብቆ ሰደድን ሰርገህ ልትገባ ሞከርክ ብሎ ገሎታል። ቁም ነገሩ ግን ያጼውን ስርዓት ማክተሚያ መሆኑን ማወቃችንና ነጻ በሆነች ኢትዮጵያ ለመኖር ተስፋ ማድረጋችን ነው። ግን አልሆነም። ወደ ኢትዮጵያ ምድር ተመልሰን በትግራይም ጎንደርም ጎጃምም ልንታገል ብንችልም ለውጥ መጥቶ በአገራችን ልንኖር አልቻልንም። አለፈለት ቢባልም ቢሾፍበትም የአገራችን ወጣት ዛሬ ላስከፊ ስደት ተዳርጎ በቦሳሶ፣ የመን፣ ሊቢያ፣ ጣሊያን ድንበር ላምፓዱሳ በአሰቃቂ ሁኔታ እያለቀ ነው። ለዚህም ነው የገሞራው ቀጣይ ግጥምም ሲያጅበን እስከ ዛሬ የቀጠለው። ክንፍ የለኝ ሆኜ እንጂ ክንፍማ ቢኖረኝ መች አስችለኝ ነበር እኔ አንቺን ሳልጎበኝ፣ መች አስችለኝ ነበር እስከ ዛሬ ድረስ ያቺ ውድ አገሬን ሳላይና ሳልደርስ። ገሞራውም ለአገሩ ሳይበቃ በባዕድ አገር ሞቶ በኢትዮጵያ ግን ሳይፈልግ ሊቀበር ሆኗል። ሌላ ራሱን የቻለ ታሪክ። ባጭሩ ያሰብነው ዓላማ አልሆን ብሎ ቢዘገይም ቃል ኪዳናችንን ሳንክድ እነሆ እስከ ዛሬ በትግል ላይ አለን ባመጽ ለማለት በሙሉ አፍና ድፍረት የምንነሳውም ባያሌ ድለላ ሳንሸነፍ ችግርና መከራ ሳይፈታን ትግል መቀጠል በመቻላችን ነው። ያን ጀግናና ታጋይ ትውልድ ከልቡ ለአገሩና ወገኑ ቆሞ ለጋ ሕይወቱን የገበረውን ሁሉ ዛሬ የሚያወግዙትን የሰው አሳማዎች መስማት መገደዳችን ደግሞ ያስቆጨናል። ለቀጣይ ትግላችንም ነዳጅ ሆኖ ስናይና ዛሬም ወጣቱ አይ ተስፋ ቆርጧል፣ በዲቢና ላሙዲ ተሸንፏል ሲባል ለውድ አገሩ መስዋዕት ሊሆን ተነስቶ ሲተካን መደሰታችን ደግሞ አልቀረም። ሆኖም አለን ባመጽ አዲስ ስርዓት እስኪታነጽ የሰማዕት ደም ፍትህን አግኝቶ እስኪታበስ ማለታችንን ግን አላቆምንም። ዛሬ ይህን ማንሳት ግዴታ የሆነው የደረስንበት የታሪክ ወቅት ዳግም እንደገና በአገርም ውስጥ ሆነ በደጅ ክንፍ አልባ መብት አልባ በአገራችን ባዕድ ተፈናቃይ ስደተኛ እንዳንሆን ነው። ለ3-4 ዓመታት የሕዝባችን ትግል ተፋፍሞ ወያኔን ሊያስወግድ አምሮ እየገፋ ነው። በዚያው ልክ ደግሞ ወያኔና ጭፍሮቹ ይህን ትግል ሊያደናቅፉ በመዋደቅ ላይ ናቸው። ማን ያሸንፋል ግብግቡ በደም ታጅቦ በወገን ደም ታጅቦ በመካሄድ ላይ ነው። ጎርፉ ሲመጣ የመዘጋ አይጥ ከየጉድጓዱ ብቅ ይላልና የምናውቃቸው ሆኑ አዳዲስ አይጦች ጥርሳቸውን አግጠው ብቅ ብለውብናል። ፈሪ ተለይ ነጋሪት ተጎሽሞ ማን አገር ወዳድ አርበኛ ማንስ ቡከን አስመሳይ ታጋይ መሆኑም እየታየ ነው። ግና ሕዝብ በቃ ብሎ ተነስቷልና የወሳኝ ለውጥ ጊዜ በየተሬው ፈንጥቆ አለው እያለን ነው። በገዛ ቤታችን ባይተዋሮች ሁነን ኑሮ ተባለና ይኸው እኖራለን፣ ይህን ሁሉ መዓት ባናት ተሸክመን ሲል ገሞራው ያማረረውን ሕዝብ የማሰለቸን በቃን ብሎ በማመጹ የወያኔ የውድቀትና መቀበሪያ ቀን መጣው ተቀበሉኝ እያለን ነው።
አቤት ልንል ስንነሳ ግን ጋሬጣ እየጣለን ድላችንን ስንቀማ ቆይተናል። ያኔ በዚያ ጎህ ባልቀደደበት ዘመን ለትግል ስኬት አስፈላጊ የሆነው ድርጅት ምስረታ አዲስም ከባድም ሙከራ ነበር። ወደ ውጭ ሀገር አውሮፕላን ጠልፈን ልንሄድ ስናቅድ አውሮፕላን ላይ ወጥቶ የሚያውቅም ውጭ ሀገርንም ያዩ አንድ ወይም ሁለት ነበሩ። መውጣት አስፈላጊ ሆኖ የተገኘው አንድም የተማሪውንና የሕዝባችንን ትግል ለማስተጋባት ሲሆን በዋናውና ሌላው መንገዱ ደግሞ በውጭ ለትጥቅ ትግል ተደራጅቶ ለመመለስ በሚል ነበር። ከኛ ቀጥለው ሌሎች በወለጋ በኩል ወደ ሱዳን ወጥተው ኢህአፓም ሆነው ተመልሰው ታግለው የተሰውም ቆየት ብለውም የተውንም ነበሩ። ነዋለልኝ፣ ጌታቸው፣ ማርታና ሌሎችም የጠለፋ ሙከራ አድርገው መረጃው በደረሰው ጨካኝ መንግስት ተገድለዋል። የገዳዮቹም ማንነት ምስጢር እንዳልሆነ ይታወቃል። ሕይወታቸውን ገብረዋልም። የኛን እርምጃ በተመለከተ ብዙ ተብሏል። አብዛኛው ሐሰት ነው። አንድ ለፎ ማዕቀውን ሲጽፍ ከምዕራብ ጀርመንና አልጄሪያ ኤምባሲ ተመሳጥረው ያደረጉት ነው ብሏል። የሁለቱ ሀገሮች ጎራ ተጻራሪ እንደነበርም አላሳሰበውም። ሌላው የተቃዋሚ ድርጅት መሪ ነኝ ባይ ቱሪናፋ ደግሞ ጠለፋውን ያካሄዱት ከኛ አስፈቅደው ነው ሲል ቀጥፏል። የሀገራችን አውሮፕላን ከሱዳን ወደ አዲስ አበባ ተመልሷል። ለነገሩ ሰርቀው አገር ጎዱ ያሉንም ነበሩ። በካርቱም ኮበር እስር ያሉ ኢትዮጵያዊ ሌቦች ግን ከሰረቁ አይቀር አውሮፕላን መስረቅ ነው እንጂ ትምህርት አገኘን ብለውም አድንቀውናል። ያተረፍነው ለ6 ወር በቡሪ ፖሊስ አካዳሚ እስርና ከሱዳን ወደ አልጄሪያ መባረር ቢሆንም ላቀድነው በር ከፍቶልናል። የአፄው መንግስት መልሱልን ሲበዛም ካልተመለሱም ለስብሰባ ካርቱም አንመጣም የሚል አቋም ሲነገርም ሱዳን ወደ ቻይና፣ መስኮብ፣ ምስራቅ ጀርመን ሊልከን ቢያማርጠንም ሁሉም ጋር አንሄድም፣ ግባችን በሱዳን ወይም አካባቢ ቆይተን መደራጀትና ትጥቅ ትግል መጀመር ነበርና በጊዜው ተራማጅ የነበሩት የሱዳን መኮንኖች ገዢዎች ሊመልሱን ባይፈቅዱም በፖሊስ አጅበው ወደ አልጄሪያ ሰደውናል። አልጄሪያ የቃል አብዮተኛ የተግባር አምባገነናዊ አገዛዝ፣ ዘረኛ ዜጎችም የበዙባት መጥፎ ስደት። ያም ሆኖ የታሰበውን ድርጅት ለመመስረት ባስከፊ ችግር አልፈን በሚያኮሩ ወጣቶች በአገር ውስጥም በደጅም ትብብር እውን ልናደርገውም ችለናል። በጋራ ጥረትና ልፋት ይህ የራሱን ትረካና ዝርዝር ይጠብቅ እንበልና ዋናው ቁም ነገሩ ግን ለአገር ተብሎ ከተነሱና ከቆረጡ ብዙ ማከናወን መቻሉ ነው። እኛም ሆን አብረውን የተሰለፉት የነበራቸው ርዕዮት ቢኖራቸው እምነታቸው፣ ትግላቸውና ሰልፋቸው ለኢትዮጵያና ለድሃው ጭቁን ሕዝቧ ነበር። በሃይማኖትና ዘር ሳንከፋፈል ልንሰለፍ የቻልነውም በጋራ የምንወዳትና ለንሞትላት ዝግጁ የሆንላት ኢትዮጵያ ስለነበረችን ብቻ ነው። የአገር ተምቾች ዛሬ ያን ትውልድ በአገር አጥፊነት ሊከሱ ሲውገረገሩ ያውም ብዙ መቶ ሺህ ለጋ ሕይወትን አጥፍተው በጉዲሰማ ጆሮ የምናልፈው ብቻ ሳይሆን ያን የጀመርንባቸውን ትግል እንድንቀጥልባቸው ሞራልና ግፊት ሰጥቶናልና ጸንተን እንታገላቸዋለን። በክልል ተበልቶ እርስ በርስ ሊናከስ ተነስቶ የነበረውም ለአንዲት አገር ኢትዮጵያ የተሰዋነውን ከቶም መቼም ሊወቅሰን የሚችል አይደለም። ያኔ ለትግል የተነሳነውን ሁሉ በልዩ ልዩ ምክንያት የሚያወግዙ በፊትም ነበሩ፣ ዛሬም በአሰቃቂ ደረጃ ፈልተዋል። የሚተቹን ጥፋታችን ባልሆኑ ጉዳዮችና ክስተቶች ነው። እኛ አመጽ ብለን አልተወለድንም። ወደ አመጽ የገፋን የነበረው አድሃሪ የአጼ ስርዓት ነው። እነ በላይ ዘለቀን የሰቀለውና ምድረ ባንዳን የሾመው አጼው የነመንግስቱና ገርማሜን ዋይን የመፈንቅለ መንግስት ሙከራ በአሜሪካ ድጋፍ አክሽፈው
ከዚህ ሙከራ ግን ትምህርት ቀስመው ለውጥ ለማምጣት ፈቃደኛ ቢሆኑ ኑሮ የእሳቸውም የሥርዓታቸውም መጨረሻ የተለየ ይሆን ነበር። ዛሬም ለምሳሌ ወያኔ በግፉና በዘረኝነት በመቀጠሉ ሕዝብ እምብኝ ብሎ ሊያመጣበት ለሚችለው አሰቃቂ እልቂት ተጠያቂ ራሱ ነው። ጥፋቱ የወያኔ ነው። የካቲት አብዮትን የጠራ የአጼው ሥርዓት በመሆኑ የዜጋ ግዳጃቸውን ሊወጡ በተገደዱ ተራማጆችና ወጣቶች ላይ ውግዘት መከመሩ ፋይዳ ቢስና ከታሪክ ሂደትም የተጣላ ይሆናል። እንዳልካቸው መኮንንም የጥገና ለውጥ ሊያሰፍን ሲሞክር ሰራተኛው ሕዝብ በጠቅላላ ሥራ ማቆም አድማ ይቅርታ ጊዜ አልፏልና ወገድ ያለውም አለ ምክንያት አልነበረም። ከዚህ ተያይዞም ሊነሳ የሚገባው ደግሞ ያለን የነበረን ፍርደ ገምድልነትና ጭቆና የለም ማለቱ ችግርን የሚፈታ ሳይሆን የሚያባብስ መሆኑ ነው። የአጼው ሥርዓት የፊውዳል ሥርዓት ነበር የሚለውን ሊክዱ የከጀሉ የታሪክ ላጲሶች ብቅ ማለታቸውንም በአሁኑ ጊዜ እየታዘብን ነው። ጭሰኝነት፣ ገባርነት፣ ምርትን ለባላባቶች ማስረከብ እና በድህነት መማቀቅ መቼ ታይቶ ሊሉ የተነሱትን መቼም ታውረዋል ብንል የለሆሳስ ንግግር ይሆናል። ሐቁ ሌላ ነውና የአርሶ አደሩ ዓይን ያወጣ የመበዝበዝና መሰቃየት ሁኔታ ለአርሶ አደር አመጾች መፈንዳት በደቡብም በጎጃምም ምክንያት ከመሆኑ ባሻገር መሬት ላራሹን አብዮታዊ መፈክርም አድርጎታል። ፀሐይ የሞቀው ሕዝብ ሁሉ የሚያውቀው ሐቅ ነው። ብሔራዊ ከበርቴ የሚባል መደብ ሊከሰት ታግዶ አቀባባይና ቀጥረኛ ከበርቴዎች ተፈልፍለው ሰርቶ አደሩንም ሕዝብ መብት ነፍገው ሲበዘብዙና ሲያስበዘብዙ እንደነበርም የሚረሳ አይደለም። የደቡብ ጢሰኛ አርሶ አደር ላይ በሃይማኖትም በብሔረሰብም ደረጃ ጭቆና እንደነበረበት የማይካድ ሆኖ ሳለ ዛሬ ዓይናቸውን ጨፍነው ይህን ሐቅ የሚክዱት ደግሞ ዛሬ በዚህ መስክ ላለው ችግር ከፍተኛ አስተዋጽኦ አድራጊና አሁንም ችግር ፈጣሪ ሆነው ይፈረጃሉ። እነዚህ ሐሳዊዎች የሰለጠኑና ያወቁ መስሏቸው ኢትዮጵያዊውን የኔ ቢጤ ልጅ ዋለልኝን ሊያወግዙ ቢጥሩም ዋለልኝ ለዩኒቨርሲቲ ትምህርት ሳይበቃ ያኔ ደራሳ ይባሉ በነበሩት በሜጫ ቱለማ፣ በኦጋዴን ጭቆና ይወገድልን ትግሎች ብቅ ብለው ባፈናም በግድያም እንደተጠቁ የምናውቀው ነው። እነ መንግስቱና ገርማሜ ንዋይ ወዘተ ሲሰቀሉ፣ እነ ማሞ መዘምር ሲገደሉ የተማሪዎቹ ሚና ምን ነበር? ማነውስ ግድያውን የፈጸመው? የኤርትራ ነጻ አውጪ ግንባር የትጥቅ ትግል በ1960 ዓመተ ምህረት ሲጀመር ዛሬ የሚወገዙት ተማሪዎች ሁሉ ነቅተው መሬት ላራሹ ብሎ ለመሰለፍም ብዙዎች አልደረሱም ነበር። ጭቆና ነበረ፣ አሁንም አለ። በሃይማኖት የነበረው ልዩነት እንዲወገድ ክርስቲያኑም ሳይቀር ሙስሊሞቹን አጅቦ በየካቲት 66 ታግሏል። የሌለን ጭቆና አለ ብሎ ተሰልፎ ሕይወቱን የሚገብር ያበደ ሰው አልነበረም፣ የለምም። ሙስሊም ዜጎች ወያኔን ይኸው ለ5 ዓመታት ወጥረው የሚታገሉትና መስዋዕትነትንም የሚከፍሉት ለቀጣይ ኢትዮጵያዊ ትግል አርአያ የሆኑት በወያኔም የሃይማኖት ጭቆና ስለሰፈነ ነው። የአሰቦት ፍጅት፣ የአዲስ አበባ አንዋር መስጊድ፣ የአደባባይ ኢየሱስ ጎንደር ግድያዎችን ማስታወስም ይበቃል። የባህታዊ ፈቃደ ሥላሴን መገደል፣ የሙስሊም ምዕመናን መሪዎች መሰዋዕትና ወደ ቂሊንጦ ዝዋይ መጋዝ፣ የዋልድባ ቀሳውስት ላይ ግድያና ስየል መፈጸሙ፣ ይህ ሁሉ የለም አልነበረም ሐሰት ነው የሚለን ወያኔ ብቻ ከነጭፍሮቹ ነው።
አሁንም ቢሆን መብቴ ተረገጠ የሚለውን ሕዝብ ማዳመጥና ፍትህና እኩልነትን ለማስፈን በጋራ መታገሉ እንጂ ጭቆና የለም ብሎ መካዱ ለኢትዮጵያ አይበጃትም። የመከራችን ሌሊት ሊያልቅ ሲቀርብ የደነቆሩ ዘረኞችና መደዴ ፖለቲከኞች ለባሰ ጥፋት ሊዳርጉን ደፋ ቀና ማለታቸውን ቀጥለዋል። የሰሞኑ የክህደት ልምዱ የአባይ ፀሐዬ ተዘጋጅተናልና እንጨራረስ ንግግር የሚያስታውሰኝ ካለ የሚፈታ ከተማ አዋጅ ቢነግሩበት አይሰማን ነው። አባይ ፀሐዬ ጠንቅቀን በምናውቀው በወያኔ ታሪኩ ልክ እንደመለስ ጓድ ያላቸውን ሳይቀር የመክዳትና የፈሪነት ታሪክ ነው። የኢትዮጵያን ሕዝብ ከሃዲዎችና ፈርጣጮች ለገንጣዮች አጋልጠው እንዳስጠቁት ብናውቅም ወያኔ የኢትዮጵያን ሕዝብ የሚያቸንፍበት አቅምም ሁኔታም የለም። ሕዝብ ተባብሮ በወያኔ ላይ እስከተነሳ ድረስ ወያኔ ኃይል ያለውም ይተናል። የመገንጠል ቅዠቱም ቅዠት ይሆንበታል እንጂ አይጠቅመውም። እልቂት ይሁን ከተባለም ማን እንደሚያልቅ በዘረኝነት ላልታወረው ሁሉ ግልጽ ነው። የማይድን በሽተኛ የሆነው ወያኔ እንደ አጼ ልብነ ድንግል ጦር አምጡ ብሎ ቢማጸን የሚታደገው ማንም ወይም ባዕድ የሚያገኝ አይሆንም። የሩዋንዳ አይነት እልቂትን ጋብዞ ታሪካችንን ሊያቆሽሽ ቢጥርም የሚሳካለት አይሆንም። እንዳይሳካለት ግን በወያኔ ወጥመድ ውስጥ ነጋ ጠባ ዘው የሚሉትን መደዴዎች መምከር የግድ ነው። ቢመከሩ አልሰማና ትግሉን እያንደፋረሱ ያሉ አላዋቂ ሳሚዎች መበርከታቸው የሚካድ አይደለም። በእነዚህና በወያኔ ቅጥረኞች የባዕድ ተቀጣሪዎችና የለየላቸው የስልጣን ጥመኞች መሃል ልዩነት አለ። ከሃዲና ቅጥረኞችን ለመምከርም በጊዜ ከህዝብ ይቅርታ ጠይቁ ውጭ ጊዜ አናጠፋም። ደግመን ደጋግመን አሳስበናቸዋል። የወያኔ አባሎችና ተለጣፊዎች ሳይቀር ከወንጀሉ ጎራ ከወጣችሁና ወደ ህዝብ ፊታችሁን በደግና በሐቅ ካዞራችሁ መገናኛ ቦታ አናጣም ስንል ቆይተናል። አሁንም አላቋረጥንም። ሁለተኛውንና የመጨረሻውን ክፍል በማክሰኞ ዝግጅታችን እናቀርባለን።